ቤተሰቦቼ ብሩኬ በጣም ጥሩ ነገር ላይ ነው ያለ ማለት ነው። እንዳታስቡ፣ እንዳትጨናነቁ። ሰላም ሰላም፣ የሮማን ቻናል ተከታዮች በሙሉ እንደምን አላችሁ? ሰላም ናችሁ? ተወያየን ያለው እግዚአብሔር ይመስገን። ቻናሌን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱም ማለት ነው። ሁላችሁም አዳዲስ የሆናችሁ አስተያየት በኮሜንታችሁ ላይ ማስቀምጡ ማለት ነው። ሀሳባችሁንም ማጋራት ትችላላችሁ ማለት ነው። አጋሩን ሀሳባችሁ ማለት ነው። ዛሬ ይዤላችሁ የመጣው ብሩክ በሰላም እንዳለው ሁኔታ ሁሉን ነገሩ ልነግራችሁ ነው ማለት ነው። እሱምም ሀሳቡን ገልጸዋል ማለት ነው። ቤተሰቦቻችን አዳዲስ የሆናችሁም ቤተሰብ እየሆናችሁ ኮሜንታችሁንም አስተያየታችሁን እየሰጣችሁ ብለዋል ማለት ነው። እኔ በጣም ደህና ነኝ። ቃለ መጠየቅ ተደርጎለታል፣ መስፍን አድርጎለታል ማለት ነው። መስፍን እንደ እሱን አግኝቶ ጠይቆት ነበረ ባለው ነገሪ ሁኔታ ማለት ነው። እንዴት ላይ እንዳለውን ነገር በአሁን እየተፈጠረ እነሱ ቀለበት በሚያደርጉ ነገር ላይ ምን ችግር እንዳለው ጠይቆ ነበረ። ሰላም እንደሆነ በአሁኑ ያለው ነገር ሂደቱ ግን አብረን እናያለን ብሏል ማለት ነው። ሀሳቡን ገልጾላቸዋል። በዚህ መምን ልነግራችሁ እችላለሁ። ዛሬ ላይ ምን ብለዋል መስፍን? የምታውቁ ሰዎች ካላቸው የማታውቁ ከመስፍን ጋር ቃለ መጠየቅ አድርጎለታል ማለት ነው። ያው እኔ በግልጽ ነግሬያት ነበረ እሱ ምን እንደምፈልገው እኔ ነግሬያት ነበረ። እሷ ሀይሚ አልሰማም ብላኝ ነው እንጂ እኔ ነግሬያት ነበረ። ሁሉ ነገሩ ግልጽ አድርጌ አወያይቻት ነበረና ገና ነው የተጀመረውን ነገር ነው እንጂ እኔም በእንደዚህ መልኩ ግን ቁጭ ብዬ አላይም እና አዲስ ነገር ይኖረናል ብለዋል። ግን አዲሱ ነገሩ ምን እንደሆነ አላወቅንም። ታዲያ አንተ ሌላ ልታመጣ ነው ወይ በሌላ እንትና ልትይዝ ነው ወይስ ምናምን ብለን ቃለ መጠየቅ አድርጎለት ነበረና ማለት ነው። እዛ ላይ እሱ የተናገረው ያው እንገናኛለን እና እሷስ ለምን እንደዚህ እንዳደረገችው ለምን እየነገርኳት እያለ ለምን ፍላጎቷ ነው ወይስ ይሄን ነገር እሷን ፈቅዳ ነው ወይ? ዳኒ ደግሞ መጀመሪያም ትክክል ነው አመጣጡ የሱ ሀሳብ የሱ ፍላጎቱ ሙሉ በሙሉ ሆኖ እንዳለ እኔም ነበረ እና አውቃለሁ፣ እሷም ታውቃለች። ግን እሷ ፈልጋ ነው ወይ? እሷ ይሄን ነገር ፈልጋ ነው ወይ? ይሄን ነገር ፍላጎቱ ፈቅዶለት ነው ወይ ያደረገችው ብሎ ዛሬ ተጠይቋል ማለት ነው። እኔ እንደ ራሴ ማለት ነው እሷ ፈልጋ ያደረገችው አይመስለኝም እንደማየው ማለት ነው። እና እንትና እንደሚገልጽ ነገር ከሆነ ግን እሱ ያለ የኛ ጀግና አንተ አይዞክ በርታ በል ጠንከር በል ብዬ ነው በዚሁ ደስ የምለው። በነገራችሁ የብሩክ እርካታው ደስ ይለኛል። በነገራችሁ በጣም እርካታውን ወድጄለታለሁ። እምብር ልቀቁኝ እምብር ምናምን ነገር የለሁበትም። እንደዚህ ነገር ቃል መጠየቅ ላይ ይሄ የሚያሳፍር ድርጊት ነገር ስለሆነ እኔ ግን ተይ አቁሜ ብያታለሁ። እሷ ሸመጠጠችኝ እንጂ እኔ አይደለሁም። እና እሱ ራሱ ያየውት ቲክቶከር ላይ ከተለቀቀ በኋላ ነው እንጂ እንደዚህ ነገሮችን እኔ አላየውትም ነበረ። እንደዚህም ደግሞ ይሆናሉ ብዬም አስቤ አላቅም ነበረ። እና እንደዚህ ነገሮችን እኔ አላሰብኩትም ብሎ ቃሉን ሰጣ ማለት ነው። እና ደስ የሚለው ነገር ስርዓት አለው። በእውነት በጣም የሰው ልጅ የሚያከብርና ስርዓት ያለው ልጅ ነው። በጣም ደስ የሚለው በነገራችን ማለት ነው። ልጁን በጣም ነው የወደድኩት ማለት ነው። እኔ ስርዓትነቱን በጣም ወድጄለታለሁ። አነጋገሩም እራሱ ወድጄለታለሁ። በስነ ስርዓት ነው ያወራን፣ በስነ ስርዓት ነው እንትናው እየተናገረው። ምንም ማለት አይደለም። የሆነ ሆኗል
ካሁን በኋላም ቢደረገው ምንም ችግር የለም፣ እንነጋገርበታለን። በሌላ ደግሞ እኔም እመጣለሁ አለ። ታዲያ ሌላ እናጣበስ ወይ ምናምን ተብሎ ነበረ። አይ አሁን አልፈልግም፣ አሁን እኔ ነጻነቴ ነው የምፈልገው እና ግን ዝም ብዬ አላያቸውም። ለምን እንደዚህ እንዳደረገችው፣ ለምን እንደዚህ እንደፈጸመችው መጠየቅም ማወቅም ይፈልጋለሁ፣ ዝም አልልም ብለዋል። እንግዲያውስ እስቲ ለምን እንደዚህ እንዳደረገችው ይጠይቃለሁ ብሎ ቃለ ሀሳቡ ሰጥተዋል። እኔም ደስ ያለኝ መጠየቁ ጥሩ ነው በእርካትነት እና ምንም ነገር እኔ ከነሱ ጋር አልጋጭም አለ። ግን እሱ እየነገራት እሷ ግን እንደዚህ ነገሮቹን ማድረግ መተግበር መፈጸም አልነበረበትም ነው የምላቸው የኔ ቤተሰቦች። እንግዲህ እንደምትመለከቱ አስደንጋጭም ነው። እሱም ደስ ብሎት ያድርግ፣ ደስ ብሎትም አያድርግ የምናውቀውን ነገር አናቅም። እስቲ እናንተስ የራሳችሁን ነገር በኮሜንት አስተያየታችሁ ስጡ። እሱም ደግሞ ካሁን በኋላ እመጣለሁ ብሏል። በራሱ ነገር በራሱ የሀሳብ ነገር አለ። እመጥላችኋለሁ፣ እንነጋገራለን ብለዋል። እንግዲህ እንጠብቃለን። ትናንትና ነው በመስፍን የሀሳቡን የገለጸው ማለት ነው። እኔ እርካትነቱን ወድጃለሁ እና መጀመሪያም እኔ ግልጽ አድርጌ ነግሬያት ነበረ። እሷ አይሆንም ብላ ነው ይሄ ሁሉ ያደረገችው ብለዋል። እና እንግዲህ ብሩክ ጀግና ቡቡ አይዞክ ያጋጥማልና ልብህን ጠንካራ አድርግ እለዋለሁ ማለት ነው። ሌሎቻችሁ በኮሜንታችሁን አስተያየታችሁን ሀሳባችሁን ግለጹት ማለት ነው። አበረታቱት ማለት ነው። እንግዲህ በሌላ አዲስ ደግሞ ሲመጡ ሀሳቡን ይዤላችሁ እመጣለሁ። ለዛሬ እርካታ አለው፣ ደህና ነው። ምንም ነገር እንዳትደነግጡ ማለት ነው። ደህና ነው ያለው በአሁኑ ሁኔታ ማለት ነው። ቃሉን ሰጥቷል ማለት ነው። ዝም ብዬ አላይም፣ ግን እመጣለሁ፣ ገና ነው። እናንተ ያላያችሁ ነገር አለ ብሎናል። ያልነገርኳችሁ ነገርም አለኝ ነግራችኋለሁ ብሎናል። እሱንም እንጠብቃለን እምነግረን ካለ። ስለዚህ አብረን እስኪ እናያለን እላችኋለሁ ቤተሰቦቼ። ቻናሌን ግን ላይክ፣ ሼር፣ ሰብስክራይብ አድርጉልኝ ማለት ነው። በኮሜንት ማስተያየታችሁ ስጡት ማለት ነው። እንግዲህ ብሩኬ በእነዚህ መልኩ ቃለ መጠየቁን ጨርሰናል፣ ሰጥተዋል ማለት ነው። እንደሚመጣ ተስፋ እንደማያልቆርጦ እንግዲህ ወደ ነበረች እንደሚመልስ ይመስለኛል። እና ይመቻችሁ እላቸዋለሁ። ሁላችሁን ላይክ አድርጉ፣ ላይክ ሰብስክራይብም አድርጉ፣ ደውል ላይ አድርጉ ደግሞ እንድደርሳችሁ ማለት ነው። እኔ እንትና ስል ማለት ነው።